ታላቅ የሆነ ሰልፍ ፍትህ ለአርሲ ምዕመናን እያሉ የተለያየ በጣም ብዙ ነው። አንደኛው በግል መወሰን ክርስቲያንን ክርስቶስ ጋር ነው የሚሄደው። ለብፁዕ ቅዱስ ፓትርያርኩ አድርሶ ከመንግስት አካላት ጋር ውይይት ተደረገ። ውድና ክብራት ቤተሰቦቻችን ኦርቶዶክሳውያን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ዛሬም ሙሉ መረጃችን አርሲ ላይ ትኩረት ያደረገ ዘገባ ይዤ መጣሁት። ስለዚህ የምትመለከቱላችሁም እጅግ በደንብ አድርጋችሁ ላይክ በማድረግ ሼር በማድረግ መረጃውን በማዳረስ ከጎናችን ቆሙ። ዛሬም ጥብቅ የተባለ መረጃ ዛሬም ልታደምጡት የሚገባውን እውነት ይዤ ስለመጣሁ ማለት ነው። በቅድሚያ እንድታደምጡት ወይም እንድናደምጥ የምወደው የአባታችንን መልእክት ነው። ፍትህ ለአርሲ ስንል ማጋራት እንደሚገባን ሁላችንም ድምጽ መሆን እንዳለብን አባታችን እንዲህ ይላሉ። ክርስቲያን ነኝ የምትሉ ማህተም አስረናል የምትሉ የኦርቶዶክስ ልጆች ይሄንን ቪዲዮ ከምንም ጊዜ በላይ ጠቃሚና አንገብጋቢ የቤተ ክርስቲያን መልእክት ነው። በአርሲ ኦርቶዶክሳውያን ላይ ክርስትናን መሰረት ያደረገ ግድያ ሁላችንም ልንቃወም፣ ሁላችንም ልናወግዝ ይገባል። በተለያየ ጊዜ በአርሲ የሚገኙ ክርስቲያኖች በማንነታቸውና በሃይማኖታቸው ምክንያት እየተገደሉ ነው። ዛሬም አርሲ ላይ ግድያው እንደቀጠለ ነው። ገዳዮችን መንግስት እንዲያስቆምልን ሁላችንም ድምጽ ልንሆን ይገባል። ይሄንን ድምጽ የምትሰሙ የተዋህዶ ልጆች ይሆናችሁ በግፍ ደማቸው እየፈሰሰ በየሜዳው እየወደቁ ላሉ ክርስቲያን ወንድሞቻችን ድምጽ እንድትሆኗቸው በልዑል እግዚአብሔር ስም እጠይቃለሁ። ስለዚህ ማዳረስ አለብን። እኛ ሁላችን ላይክ አድርጉ። ቢያንስ በሺህ ቤቶች ላይክ ይኖረው አልጎሪዝሙ በራሱ ስለሚያዳርስ ፍትህ እንጠይቃለን። ጥብቅ የተባለ መልእክት ነው ያሰማን የምንገኘው። በሁሉ ቦታዎች ላይ ጩኸቶች ተበራክተዋል። ደሴ ግንቦት 29 በደሴ ሆጤ ስታዲየም እንገናኝ፣ ስለ አርሲ ዝም አንልም ይሉናል አባቶች። ሰልፍ ተጠርቷል። እየሰማችሁኝ ያላችሁት ሁሉ መልእክቱን በአግባቡ ተጠቅማችሁ ገና ቦታው ሳይያዝ በ29 ቅዳሜ 9 ሰዓት ጀምሮ በቦታው እንገኛለን እንተማለን ማለት ነው። ለዚህ ዝግጅት ደግሞ የሚሆን የትራንስፖርት አገልግሎት ተዘጋጅቶላችኋል። ስትመጡም በየፌርማታው ቁሞ ታገኛላችሁ። ስትመለሱም ወደምትፈልጉበት አቅጣጫ ትሄዳላችሁ ማለት ነው። ይኸው ፍትህ ለአርሲ ምዕመናን እያሉ የኦርቶዶክስ ወጣቶች እንዳለ ተሰብስቦ ፍትህ እየሰጡ ወደ ከተማ እየዞሩ ነው ያሉት። ሁላችሁም ይህንን እያያችሁ ሁላችሁም ባላችሁበት ሀገር ለኦርቶዶክስ እየጠየቃችሁ ሰልፍ እንድትወጡ በእግዚአብሔር ስም እናሳስባለን። ይኸው እኛ ጀምረናል። ካህናትን ይዘናል፣ ሰንበት ትምህርት ቤት ነዋሪዎችን ይዘናል። አንድ ላይ በጋራ የኦርቶዶክስን ጥያቄ ለመጠየቅ ወጥተናል። ይሄን ይመልከቱ። ድምጽ እንሆናለን፣ ሁላችንም በአንድነት እንወጣለን፣ እንጮሃለንም ሲሉ በርካቶቹ ተናግረዋል። ደሴ አርአያ የሆነች ትገኛለች። በብዙ ቦታዎች ላይ ይሄው ነገር የተበራከተ መጥቷል። ብዙዎች እንደራጃለን፣ ግን እንዴት ነው የምንደራጀው? ግራ ገብቶናል፣ አልገባንም ለምትሉ ወንድማችን ዲያቆን ሲራክ እንዴት መደራጀት እንዳለብን በስፋት ይገልጥልናል። እንካለን። እንዴት እንደራጅ ብላችሁ የምትጠይቁ ክርስቲያኖች እስቲ ቪዲዮ ሰምተን እንመለስ። በደም ኮፒ ሊንክ ሼር ፖስት እያደረጋችሁ ለሁሉ አዳርሱና በዚህ መንገድ ለመደራጀት ሞክሩ። አደራጁን ይላል። ማነው መጥቶ የሚያደራጅ? ሶስት ሆነ ከምታውቁ ጋር ተነጋግረ ይቀጣጠላል። ይሄን ስንት ዓመት ነው የምንነግራችሁ? አደራጁን ይላል። ዝም ብሎ ሽባ ኖ ራስህ ነው የምትደራጀው። ከዛ መረጃስ አንጣልን፣ እኛ ለዓለም እነግርልሃለን፣ የምንችለውን እናደርጋለን። የአቅም ግንባታም ከሆነ የሚያስፈልግህን ነገር ማለት ነው የምንችለውን ያህል። ግን አሁን አቅም አጠገብህ አለ። ድሮ በመስፋፋት ጊዜ ብረት ያልነበራቸው ተስፋፊዎች የሚጠቀሙት የነበረው ጥድ ነው። እርጥብ ጥድ ወፍራ እንትን ከባድ ስለሆነ እሱን ያሞቁና እሳት ውስጥ እየከተቱ እንዲህ ሲያደርጉት እንደ እርሳስ ሲቀርጹና እሱ ነው በተኛበት የሚወጉ። እነሱ እንደዛ አድርገው ሲስፋፉ አንተ በዘመናዊ ዘመን ትጥቅ የለኝም ትጥቅ አያስፈልግም ትቀበላለህ። መፍትሄው የተለያየ ነው፣ በጣም ብዙ ነው። አንደኛው በግል መወሰን ነው። ክርስቲያንን ክርስቶስ ጋር ነው የሚሄደው። ሳልጥል አልወድቅም ብሎ መወሰን ነው። ክርስቲያን ሕፃንም ትልቅም ሴትም ሳልጥል አልወድቅም፣ ሳልለውጥ አልለወጥም። ይሄ ነው ሚስዩ የመጀመሪያ ለኔ። ክርስቲያን የሆንክ ሰው አእምሮህን እንደዛ አስተካከል። ቤተ ክህነት ክዶሃል፣ መጅሊስና አብይ ዘምተውብሃል፣ ዓለም ዝም ብሎሃል፣ ማንም አይደርስልህም። ስለዚህ ሳልጥል አልወድቅም።
አለቀ። በድንጋዩን በጥርሲውን በመኪናዩን በመጥረቢያዩን አይ ዶንት ኖ ፈጽሞ ሳልጥል አልወድቅም፣ ቤተሰቤን ለገዳይ አሳልፌ አልሰጥም የሚል መሆን አለበት አባት። ወጣት ወላጆችን አላስገድልም ማለት አለበት። ያን ጊዜ ገዳዮች ፈሪ ስለሆኑ ገዳዮች ተሸፍነው አይደለ ሰው የሚገሉት? ለምን? ከገደሉ በኋላ ለመኖር ነው። እንደኛ ጌታ ጋር ለመሄድ አይደለም። እዚሁ ምድር መሬት ለማስፋት ነው። ሆዳቸው ነው ሰው የሚያስገድላቸው። ስስት ነው፣ ስግብግብነት ነው። ስለዚህ በሰማዕትነት መቋቋም የግል ውሳኔ ነው። መጀመሪያ ይሄ መልፈስፈስ ቃል ላይ መጣላት አይደለም። በቃ ሳልጥል አልወድቅም፣ ፈጽሞ አልወድቅም። ይሄ ስነ ልቦና መዳበር አለበት። ለማወገድ አባባሌ ለገጀራ ተቀሞት ለስለደም ቆራርጥህ በሳራህን ተታጠር ያየህ እንደሆነ የወድመር ይሰራል። ነፍስ ነው ያዘ ነፍስ ነው ያዘ ካንተ ውስጥ ያለው በነሱ ደም ይፈሳል። ይገለኛል ብሎ ስለሚፈራ የወድመር ይለቅና አባባት እንትን ይላል። ተደራጅ ነው ብሎ ወደ ለመምህራችን ቃለ ሕይወት ያሰማልን። እንዲሁም የጽዋ ማይበራት ተሰብስባችሁ ጽዋውን ጠጥታችሁ በልታችሁ ከመለያየት ባሻገር እንዴት ሀገራችንን ቤተክርስቲያናችንን ከነዚህ አጥፊ ሰዎችን ጠብቅ የሚለውን ብትመካከሩበትና በዛው በተሰባሰባችሁበት ስብስብ ልትደራጁና ለቤተክርስቲያናችሁ እንዲሁም ደግሞ ለአካባቢያችሁ ለቤተሰቦቻችሁ መትረፍ ብችሉ መልካም ነው። ተሰብስባችሁ ጠጥታችሁ በልታችሁ ተምራችሁ ከመሄድ ባሻገር ይሄንን አድርጉ። መጀመሪያውኑ እናንተ በዚህ ምክንያት ተሰብስባችኋልና ይሄንን ስብስባችሁን ራስን ወደ መከላከል ብታሳድጉት መልካም ነው ለማለት ነው። ይቆያል። በማህበራት በጽዋ ማህበራት በተለያዩ ማህበራት ተቋማት ላይ ያለን እንዴት መደራጀት እንዳለብን እንዴት ራስን መከላከል እንዳለብን አይነገረንም ማለት ሁሉም ሰው ራሱን መጠበቅ አለበት። ሁሉም ሰው ራሱን መጠበቅ አለበት ስንል እንዴት መጀመሪያ የተባለው ለምሳሌ እኔ ቤተሰቤን መጠበቅ አለብኝ። የመጀመሪያ ቤተሰቤን ከጠበቅኩ በኋላ በአካባቢ ጎረቤት የሚባል አለ። በጎረቤት በሆነ ኦርቶዶክሳውያን እንጠብቃለን። በአጥቢያችን ደግሞ ወዳለው ወይ በአካባቢያችን ወዳለው አጥቢያ ሄደን እዛ ደግሞ እንደዚህ አይነት ሐሳቦች እንዲነሱ በአባቶች በኩል መልእክት እንዲነገር እኛም የቻልነውን እንሞክራለን። እንግዲህ ግለሰቡ የየራሱን ቤት የሚጠብቅ ከሆነ ከማን ነው የሚጠብቀው ሲባል አሁን ማን ጠላታችን እንደሆነ አናውቅም። ማን ወዳጃችን እንደሆነም አናውቅም። ማን በምን ሰዓት እንደሚያጠቃን አናውቅም። ማን እኛ እንድንጠቃ መረጃ እንደሚሰጥም አናውቅም። ስለዚህ የመጀመሪያው ግለሰቡ ቤቱን ራሱን መጠበቅ አለበት። ከዛ ጎረቤቱን መጠበቅ አለበት። ከዛ በአጥቢያ ደግሞ ይሄ ነገር መነገር አለበት። ይሄኛውን ተሰናስለን ስንሄድ ነው መደራጀት የሚለው ኃይል የሚመጣው ስብስቡ። ሌላው ጽዋ ማህበራት ብዙ ጊዜ ይዘመራል፣ ትምህርት አለ፣ ይበላል፣ ይጠጣል። ከዛ ትንሽ መልእክቶች ካሉ ይበተናሉ። ካለቀ በኋላ በወሩ ይገናኛል። አሁን ከዚህ የዘለለ ፍሬ ያፈራ ስብስብ መሆን አለበት። እንዴት ነው መጠናከር ያለብን? እንዴት ነው ህብረት መፍጠር ያለብን? እንዴት ነው መጠንከር ያለብን? እንዴት ነው መዋሃድ ያለብን የሚለው አሳሳቢ ሊሆን ይገባዋል ነው መልእክቱ። በቀጣይ ለጳጳሳት ጎልድ ኦርቶዶክስ እንዲላል ጳጳሳት መጽሐፍ ቅዱስ በዮሐንስ ራእይ ላይ ዳሩ ግን የምነቅፍብህ ነገር አለኝ የቀደመ ፍቅርህን ትተሃልና ይላል። እውነት ለመናገር አሁን በሲኖዶስ ደረጃ ያላችሁ ጳጳሳት በሙሉ ለቤተ ክርስቲያን ያላችሁን ፍቅር ትታችኋል። ለምዕመኑ ለመንጎ ያላችሁን ፍቅር ትታችኋል። ነገር ግን እናንተ ጥቁር መስታወት ባለው መኪና እንደፈለጋችሁ እየተዘዋወራችሁ እንደፈለጋችሁ እየወጣችሁ እየገባችሁ፣ ምዕመኑ ግን በቀን በጠራራ ፀሐይ በስለት በመሳሪያ ይገደላል፣ ይታረዳል። አርሲ ላይ የሆነ ያለው ነገር ቃል በቃል ይሄ ነው። እኛ ይሄንን ቪዲዮ ለማን እንደምንሰራው ራሱ ግራ ይገባናል። ያልሰማ አካል የለም። በመላው ዓለም ተሰምቷል፣ ተነግሯል። ብዙ ሰዎች አልቅሰዋል፣ ብዙ ክርስቲያኖች አልቅሰዋል። ገዳዮቻችን ከገደሉም በኋላ እኛ ላይ ያፌዛሉ። የዚህ ግድያ የመጨረሻ ምዕራፍ ወደ እናንተ ነው የሚመጣው። ክርስቲያኖችን ከጨረሱ በኋላ እናንተ ምንም ማምጣት ስላልቻላችሁ ወደ እናንተ ደግሞ ይመጣሉ። ስለዚህ አሁኑኑ ውሳኔ ወስናችሁ ምዕመኑን የምትታደጉበትን መንገድ ፈልጉ። ያለበለዚያ ግን ስማችን ተነሳ ተዘለፍን እያላችሁ መግለጫ እንዳታወጡ። የእናንተ መግለጫ ከወረቀት የዘለለ ምንም የፈየደው ነገር የለም ለምዕመኑ። ስለዚህ አሁኑኑ ድጋሜ ይሄ ነገር ሳይከሰት ከዚህ በፊት ስንናገር ነገ ከነገ ወዲያ ይደገማል
ተብሎ ሲነገር መግለጫ ወጣችሁ ነው የተዋችሁት። ዛሬም መግለጫ ወጣችሁ። ነገ ይሄ ነገር መደገሙ አይቀርም። ስለዚህ መሞት ሰልችቶናል፣ ታክቶናል። እናንተ መታገዝ በጣም መሮናል። መግለጫችሁን እዛው አስቀምጡና ወጣችሁ ወደ ተግባር ተለወጡ ነው እያልን ያለ። ይሄ እናንተን ማዋረድ አይደለም፣ እውነታው ይሄ ስለሆነ ነው። ስለዚህ አሁኑኑ የምታደርጉትን አድርጉ። አሁን ምዕመናኑ አባቶችን በቀጥታ መጠየቅ ጀምሯል። እናንተም ጠይቁ በኮመንት። ብፁዓን ሊቃነ ጳጳሳት ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ከሳቸው ጀምሮ በተዋረዱ እንደየልኩ ብዙ ጠቅላይ ስራ አስኪያጅ ብፁዕ አቡነ ሳይረስ ማለት ነው እንደ ብፁዕ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ጸሐፊ፣ ሌሎችም አባቶች በየሀገረ ስብከታቸው መግለጫ የሚያወጡ ጳጳሳት መግለጫ አዝነናል፣ ተክዘናል፣ ምንም ያመጣ ለውጥ የለም፣ አያመጣም። አልተናገራችሁም እንዳይባል ባታወጡ ደስተኛ። ፍሬ ያፈራ መሬት የወረደ ነገር እንደ አባትነታችሁ አሳዩን። ያን የማታደርጉ ከሆነ የትውልድ ውስጥ በትውልድ ልቦና ውስጥ ትፈቃላችሁ። ይሄ እንዲሆን አንፈልግም። አሁን በማህበራዊ ሚዲያ የምናውቃቸው ወንድሞቻችን የጠነከረ ህብረት አድርገው እየተነጋገሩበት ይገኛሉ። በቃ ወደዛም ወደዚህ የሌለው ነገር ምንድነው? ፋታ ትንፋሽ ሳንሰጣቸው እዛ ወንበር ላይ ጥቁር ለብሰው ጥቁር ቆብ አድርገው የተቀመጡትን አባቶቻችንን ማስጨነቅና ማስጨነቅ መፍትሄው ነው። ቱቢያነስት በቃ እነሱን ማስጨነቅ ነው። በቃ ምንድነው የምትሰሩት? ልጆቻችሁ እየሞቱ ነው። ከመንግስት ጋር ተነጋገሩ፣ ማቁራዊ አካሄድ አድርጉ፣ ስብሰባ አድርጉ፣ ተነጋገሩ። በቀጥታ ዘላቂ መፍትሄ እንዲሰጥበት ጫና እንዲፈጥሩ እነሱ ማለት ነው እንጂ አንድ ደብዳቤ አቡነ ማትያስ እንዲያወጡ የአዲስ አበባ ሀገረ ስብከቱ ነገር እንዲናገሩ ሳይሆን በተከታታይ ጉዳያቸው አድርገውት ከዛም ሰሚ የሚያጡ ከሆነ መጨረሻ ላይ ህዝቡን ወደፊት እንመራዋለን እስከ ማለት ድረስ ካልተገዳደሩት መፍትሄ አይመጣም። ያኔ ለምንድን ነው ኢሚዲየት ኢንተርቬንሽን የኖረው ከገቨርንመንት? ወዲያው እኮ ኢንተርቬን ያደረገው እኮ መንግስት የትኛው ፓርት ላይ ነው? ሞመንት ጥቁር ልበሱ የሚል አዋጅ ወጥቶ ከዚህ ቀን ጀምሮ ሰልፍ እንወጣለን የሚል መግለጫ ጠንካራ ያለ ሀሳብ ከሲኖዶሱ የተሰጠ ሰዓት ላይ ነው መንግስት ኢሚዲየት ኢንተርቬን ያደረገው። በቃ አለቀ። አየህ፣ ከላይ ያሉት አካላት በጣም በጠንካራ አካሄድ ቻሌንጅ ማድረግ ከጀመሩ ወደድክም ጠላህም መንግስት ኢሚዲየትሊ ኢንቮልቭ ያደርጋል። መንግስት ኢንቮልቭ አደረገበት ማለት አካባቢው ላይ ያለውን ጸጥታ ይመልሰዋል ማለት ነው። ይህንን አምነህ ልትቀበለው ይገባል። ከዛ ውጪ ማለት ነው ለመንግስት ሚዲያ ተናገር፣ ዴላም ፔጅ ለምን አላወራልኝም አልክ፣ ቢቢሲ ለምን አልዘገበልኝም አልክ፣ ዴይ ዶንት ኬር፣ አያገባቸውም። መፍትሄው በራሱ በኦርቶዶክሳዊ ነው እንጂ በውጭ አካል ሊመጣ የሚችል መፍትሄ የለም። ቁጥርህን ተጠቅመህ ነው መፍትሄ ልታመጣ የምትችለው። አለቅ። ቁጥርህንም ተጠቅመህ መፍትሄ የምታመጣው አንድ ስትሆን ነው። አንድነትህ ደግሞ የሚታወቀው እየመራ ባለው ሲኖዶስ ነው። ሲኖዶስ ውስጥ ያሉት 10 ምናምን ወይም 50 60 70 ጳጳሳት ፊት ለፊት ወጥተው ያለበለዚያ ህዝቡን ነው የምጠራብህ ልጆቼን እንዳይሞቱ ተከላከልልኝ ካላለች መንግስትን ቤተክርስቲያን ማለት ነው አዊል ቴልዩ ለአንድ ሳምንት ትረግባለህ እንጂ እድሜ ዘመን ትታርዳል። በየቤተክርስቲያን አስራት አልሰጥም ብትል ለውጥ አይመጣም። ለሆነ ጊዜ እንትን ልትለው ትችላለህ። እሱም መፍትሄ አይደለም። ጫና መፍጠር የቤተክርስቲያን አባቶች ላይ ነው። በቃ እነሱ ጉሮሯቸው ላይ ቆሞ በቃ ረፍት መንሳት መሄድ ካለብህ 4 ኪሎ ሜትር በቃ ወደ መንግስት አይደለም መሄድ ያለብህ፣ ወደ ቤተ ክህነቱ ነው። በቃ አይንህን ፊትህን አዙረህ መጮህ ያለብህ። እናንተ ናችሁ በቃ እያስገደላችሁ ነው ያላችሁት ማለት ካለብህም እነሱን ዝም ብላችሁ ነው፣ ጸጥ ብላችሁ ነው። አንድ መግለጫ ትሰጣላችሁ፣ ትሰበሰባላችሁ፣ የሞቱት ያሳዝናሉ፣ እንደዚህ ስላላችሁ ይታልፋል። አይደለም የሞቱት አልፈዋል አይደል? አሁን ወሬያችን ከዚህ በኋላ ለሚመጡት እስከሆነ ድረስ ማለት ነው ልጆቼ እንዳይሞቱ ጥበቃና ከለላ አድርግልኝ፣ ያለበለዚያ ደውል ጠርቼ ሰብስቤ የራሴን መፍትሄ እወጣለሁ ካላለች ቤተክርስቲያን ማንም አይሰማም። ብዛት ለምሳሌ ጭድ ብዙ ቢሆን በአንድ ክብሪት ማለት ነው ይቃጠላል ካልተሰበሰበ በስተቀር። ደረቅ ሳር የበዛበት ቦታ ላይ ጫፍ እስከ ጫፍ አንድ ክብሪት ብትለኩስበት ይቃጠላል። ያን ያህል ነን እኛ ማለት። ግን በዙሪያው ሰው ካስቀመጥክ፣ የሚቆጣጠሩ ሰው ካስቀመጥክ፣ በጊዜ ከሰበሰብኩ ግን መፍትሄ ይመጣል። እዛ ነው ከመጀመሪያው ቀን ጀምሮ እኔ ስናገር የነበረው ነገር አባቶቻችን ላይ ተጽዕኖ መፍጠር፣ አቅማችን እነሱ ላይ መጮህ ነው፣ የእነሱን ስም መጥራት ነው፣ ደጋግሞ ለእነሱ አድሬስ ማድረግ ነው፣ ጉዳዩ እንዲገባቸው ማድረግ ነው። ምን ትሰራላችሁ፣ ምን እየሰራችሁ ነው ብሎ በአካልም አደረጃጀትም ካል ማህበራት አሉ አደለ? ለምሳሌ እኔ ጃንደረባው ጉዞ ከሚያዘጋጅልኝ ይልቅ ጃንደረባው ሄዶ አባቶችን አውርቶ የህግ አካላትን ይዞ የህግ አካላትን ህግ አርቃቂዎችን ህግን የተማሩ አቅጣጫን የሚያውቁ የበሰለ ንግግር ያላቸው ዘላቂ መፍትሄ ሊያመጡ የሚችሉ ሰዎችን ሰብስቦ ሄዶ በስነ ስርዓት
በስነ ስርዓት ቁጭ ብሎ አናግሮ ምን እናድርግ ብሎ እነሱን ካላወራ በስተቀር ጉዞ ቢያዘጋጅ አንድም ካም በጉልበታችን ብለህ ዘምረህ በተዋህዶ ሃይማኖቴ ብለህ ትመጣለህ። ትንሽ ህዝቡን ሞቅ ሞቅ ይለዋል፣ ደስ ደስ ይለዋል። በጉባኤው ትመጣለህ። ከአንድ ሳምንት በኋላ ተመልሰህ ታለቅሳለህ። ጉዞም መፍትሄ አይደለም፣ ምናምን መፍትሄ አይደለም። መፍትሄ ያለው እነዚህ ጥቁር የለበሱ አባቶች ጋር ነው። እመነኝ አልኩህ። በቃ እነሱ ጋር ነው ያለው መፍትሄ። እነሱ እስቲል ውስጣቸው እንትን አላለም፣ ገና አልነቁም፣ ከእንቅልፋቸው አልነቁም፣ አልተነሱም። መጣላትም ካለብን ከነሱ ጋር ነው። በቃ እንደ አባት መቁጠር ከሌለብንም እነሱን ነው። እንደ አባት መቁጠር ካለብን እነሱን ነው። ጫና ውስጥ መክተት ካለብንም እነሱ ነው። ቪዲዮዎችን ሁሉ አድሬስ ማድረግ ያለበት እነሱ ነው። እነሱ እመነኝ፣ ዝግ ስብሰባ፣ አስቸኳይ ስብሰባ ጠርተው ቁጭ አሉ ማለት ኢሚዲየትሊ ጉዳዩ 4 ኪሎ ይደርሳል፣ ወዲያው ማለት ነው። አዛ አንድ ሁለት ሲደጋግሙት በጣም ሲመክሩበት ኢሚዲየትሊ መንግስት ኢንተርቬን ያደርጋል። ይሄ ነው ተቋሙ ያካሄድ ማለት አለቀ። ከዛ ውጪ ምንም አይነት ነገር እናመጣለን ብለህ እንዳታስብ። ጳጳሳት ጋር ነው ዋናው ቁልፍ ያለው። ስለዚህ ጳጳሳትን ያለማቋረጥ እንጠይቃለን። አልገባቸውም፣ አልነቁም፣ ያወቁም አይመስልንም እስካሁን ድረስ። እንደውም በደንብ የሚገልጽልን መጋቢ ሐዲስ ኢንጂነር ነቃ ጥበብ ከፍ ያለው እንዲህ ይላል። ሊቃነ ጳጳሳቱ አይተው እንዳይነካቸው ገለል ብሎ ያልፉት፣ እንዳይነካቸው። አልሰማሁም፣ አላየሁም። በዚህ ጉዳይ ላይ ምንም ቢሆን በሌሎቹ ጉዳዮች ላይ እኮ ሲኖዶሱ ሊሰበሰብ ይችላል። በእነዚህ ጉዳዮች ከሆኑስ፣ በካህናት ሞት፣ በቤተክርስቲያን መቃጠል ጉዳይ ከሆኑስ ዝም። የሚናገር ሰው ካለ ቢታሰር ዝም። የሚናገር ሰው ካለ ቢሰቃይ ዝም። ወንበዴዎቹ ያሉት ወንበዴዎቹ የሚገኙት የካህናቱ መንደር አጠገብ ነው። አሁን ውንብድና ያለው አገልጋዩ መንደር አጠገብ ነው። ካህኑ መንደር አጠገብ ነው። የካህኑ ሰፈር አጠገብ። አሁን ሰው እየተገደለ እየተቀነጠሰ የሚጣለው የሃይማኖት አባቶች ነን በሚሉት ዙሪያ ክፋት ያለው፣ ውንብድና ያለው፣ ጭካኔ ያለው፣ ሌብነት ያለው፣ ማጭበርበር ያለው፣ ማስመሰል ያለው፣ ውሸት ያለው በጣም ብዙ ነገሮች አሁን በአገልጋይ መንደር ነው ያለው። በጣም አስጊ ነው። በጣም አሳሳቢ ነው። በቀጣይ ወንድማችን ቢኒሳንጃው ይሄንን መልእክት ያስተላልፋል። ልካት ይሄን ቪዲዮ የምሰራው በቅድስት ቤተክርስቲያን ስር ሆናችሁ በየአውደ ምሕረቱ ለምታስተምሩን ሰባኪዎቻችንና ዘማሪዎቻችን በዚህ በቲክታክ ፕላትፎርም ዕቅበተ እምነት ላይ የምትሰሩ ወንድሞቻችን በሙሉ እንዲሁም እዚሁ ቲክታክ ፕላትፎርም ላይ ኦርቶዶክሳዊ ኮንቴንት የምትሰሩ ሊፕሲንግ መዝሙር የምትሰሩ ሌሎቻችሁም ድምፅ ያልሆናችሁ በጠቅላላ ሰባኪያንና ዘማሪያን ዩቲዩቦቻችሁ ላይ እየገባን መዝሙርና ስብከት ስታወጡ ስብከቶቻችሁንና መዝሙሮቻችሁን የምናዳምጠው እኛ የቅድስት ቤተክርስቲያን ልጆች ነን። እኛ ከሌለን መዝሙሮቻችሁንም ሆነ ስብከቶቻችሁን የሚያዳምጥ ማንም የለም። ቅድስት ቤተክርስቲያን ስትበደልና መከራው ስትሆን እንዲሁም አሁን ለተፈጠረው ለአርሲ ኦርቶዶክሳውያን ድምፅ ልትሆኑ ግድ ይላችኋል። ድምፅ የመሆኑ ግዴታ የምዕመኑ ብቻ ሳይሆን የእናንተም የአገልጋዮችም ጭምር ነው። ምክንያቱም ቅድስት ቤተክርስቲያን የኔም የእናንተም ስለሆነች ሁላችንም ግዴታ አለብን። አንድ ስንሆን ቅድስት ቤተክርስቲያን ትከበራለች። አንድ ካልሆንን ግን አሁንም በተናጠል የመገደሉ ሁኔታ ይቀጥላል። ዘማሪዎቻችን አዳዲስ መዝሙሮች ስታወጡ መዝሙሮቻችሁ እንዲታወቁና እንዲሰሙ እኛ ኦርቶዶክሳውያን ነን ቻሌንጅ የምንሰራላችሁ። እናንተ በየትኛውም የኢትዮጵያ ክልልና ሀገራት እንዲሁም በዓለም ለአገልግሎት የምትዞሩት ቅድስት ቤተክርስቲያንና ምዕመን ሲኖር ብቻ ነው። ምዕመንና ቅድስት ቤተክርስቲያን ከሌሉ እናንተ ዘማሪያና ሰባኪያን ምንም ናችሁ። ስለዚህ ሁላችንም እጅ ለእጅ ተያይዘን ለቅድስት ቤተክርስቲያን ስለምናስፈልግ ሁላችሁም ድምፅ ልትሆኑ ግድ ይላል። ኦርቶዶክሳውያን ይሄ ቪዲዮ ለነዚህ ወንድም እህቶቼ እንዲዳረስልኝ ስለምፈልግ የቻላችሁትን ያክል ጊዜ ኮፒ ሊንክ፣ ሪፖስት፣ ሼር እያደረጋችሁ እንዲሁም ኮሜንት ላይ ቅድስት ቤተክርስቲያን የሁላችንም ናት፣ ሁላችንም ድምፅ እንሁን እያላችሁ ኮሜንቱን እያጥረገለቃችሁ አዳርሱልኝ። አመሰግናለሁ። ከት የእናንተን መዝሙር የእናንተን ታዋቂነት ከፍ እንዲል የምናደርገው እኛ ምእመናን ነን። ሰባኪያነ ወንጌል ዘማሪያንን የምትሉ ታዋቂነን የምትሉ መች ነው የምትናገሩት? መች ነው አለው የምትሉት? መች ነው ድምፅ የምትሆኑት? መች ነው ለዚች ቤተክርስቲያን
አለት የምትሆኑ ሲሉ በርካቶች ባለማቋረጥ ተናግረዋል። እኔ በጣም የገዛኝ ልቤንም ያሸነፈው የሊቀ ሊቃውንት ስምዐኮነ መላክ አርሲ የት ሀገር ነው? እኔ በጣም አነብላችኋለሁ ሐሳብ አርሲ የት ሀገር ነው ይላል። የት ሀገር ነው አርሲ? ሊቀ ሊቃውንት ስምዐኮነ መላክ ነው በፌስቡክ ገጻቸው የጻፉት። ሩቅ አይደለም፣ ከአዲስ አበባ ፈቀቅ ብሎ የሚገኝ ሀገር ነው። ምናልባትም በማለዳ የተነሳ መንገደኛ እህል ውሃ ሳያገኝ የሚደርስበት የረፋድ መንገድ ነው። ከአዲስ አበባ ብዙ ባይርቅም የአርሲ ነዋሪዎች ጩኸት አዲስ አበባ መድረስ አልቻለም። አጫጆች ገብተው ያጭዳሉ፣ ቃርሚያው እንዳይቀር ብለው በእሳት ያቃጥላሉ። አዲስ አበባ ስንገባ ያለ ገደብ የምንፎለፎል ውሃ ፋውንቴን በየቦታው ይፈላል። አርሲ ስንገባ ደግሞ የሰው ደም እንደ ውሃ በዝቶ ይንፎለፎላል። ግን አርሲ የት ሀገር ነው? ሮም ነው? አንጾኪያ ነው? የአርሲ ክርስቲያኖችስ ኢትዮጵያን አይደሉምን? ለትለት እንደሚታረዱ በጎች እየተጎተቱ ሲታረዱ ከልካይ የጠፋው ሁሉም ሰው ጆሮ ጩኸታቸውን አይኑ መከራቸውን ማየት አልችል ብሎ ነውን? ጥያቄውን ይቀጥላል። የእስራኤልን ጩኸት የሰማ እግዚአብሔር የእነዚህን ምዕመናን ጩኸት የሰማ ቀን ምድርም ዝም አትልም፣ ሰማይም በቀል ይመልሳል። የሰማዕታት ደም እሳት ሆኖ የሚያቃጥልበት፣ ነፋስ ሆኖ ከተማ የሚያጠፋበት ቀን ይመጣል። ያን ጊዜ ከእግዚአብሔር እጅ መክበድ የተነሳ መሸሸጊያ ይጠፋል። ውድ ክርስቲያኖች ወይ አሁን እንደማመጥ ቅዱስነታቸው ብፁዕ ቅዱስ አቡነ ማትያስ የሰጡት ሰቆቃወ ቤተክርስቲያንን ተከታትለናል። ከዚያ በፊት ቀደም እያልን ከለቅሶ ጋር ንግግሮችን ስናደርግ የነበረው የአርሲ ሀገረ ስብከት አስደንግጦን የእረኝነት መልክ ብናጣበት ነበር። አሁን ግን በማህበራዊ ሚዲያ እንደተከታተልኩት የሀገረ ስብከቱ ሊቀ ጳጳስ መግለጫ ሰጥተዋል። ከዚያም ቅዱስነታቸው በህዝብ በመንግስት ፊት ለህዝቡ የደህንነት ዋስትና እንዲረጋገጥ በብርቱ ሐዘን መልእክታቸውን አስተላልፈዋል። የቅዱስ ፓትርያርኩ መልእክት ለሁሉም እንዲደርስ እያደረግን ቅዱስ አባታችንና ብፁዓን ሊቃነ ጳጳሳት የሚሰጡትን መመሪያ ብንከተል እርግጠኛ ነኝ በየደረጃው ልናደርገው የሚገባንን የሥራ ዝውውር አውጥተው ወደፊት በአርሲ ሀገረ ስብከት የሚደረገው ጥቃት እንዳይቀጥል ማድረግ የምንችልበት አሰራር ይዘረጉልናል ብለን አምናለሁ። ስለዚህ ቀድመን መመሪያ የሚመስል ነገር ለአባቶቻችን ከመስጠት ብንቆጠብ ከዚህ በፊት እንደሆነ ሁሉ የአንድ ሰሞን ጩኸት ሆኖ እንዳይቀር ዘላቂ የማጣራት ስራ እንዲሰራ ከማሰብ ባናልፍ ደስ ይለኛል። በተጨማሪም ለሁላችንም ማሳሰብ የሚፈልገው ንስሐ ገብተን ለቤተ ክርስቲያን ከሰማይ ከእግዚአብሔር ዘንድ በጎ ነገር እንዲመጣ ማሳሰብ ይገባናል። አሁን ባለንበት ህይወት ሆነን አይደለም። ባለትዳር በትዳሩ፣ ካህን በመንበሩ፣ መነኩሴ በገዳሙ ጸንቶ በማገልገል እግዚአብሔር የምህረት ፊቱን እንዲመልስልን መለማመጥ ይገባናል። እግዚአብሔር እርዳታ ያስፈልገናል። ወደ ሰዎች በመጮህ ብዙ ቀናትን አሳልፈናል። በዚህ የጾም ወቅት ሁላችንም ኃላፊነት ወስደን ንስሐ መግባት፣ ጾም፣ ጸሎት መያዝ ያስፈልገናል። እግዚአብሔር የሰማዕታቱን ነፍስ ይማርልን። ሕይወትም የሚፈቅድ ሰው ማን ነው? በጎን ዘመን ለማየት የሚወድ አንደበትን ከክፉ ከልክል፣ ከንፈሮች ሽንገላን እንዳይናገሩ ከክፉ ሽሽ፣ መልካም አድርግ፣ ሰላምን ሻት ተከተላትም። እግዚአብሔር ዓይኖቹ ወደ ጻድቃን ጆሮቹም ወደ ጩኸታቸው ናቸው፣ መታሰቢያቸውን ያጠፋ ዘንድ እግዚአብሔር ፊት ክፉን በሚያደርጉ ላይ ነው። ቅዱስ ዳዊት መዝሙር 34 ቁጥር 12። ይህንን መልእክት ያስተላለፉት ሊቀ ሊቃውንት ስምዐኮነ መላክ ናቸው። አርሲ የት ሀገር ነው? ይህ ጥያቄያችን ነው፣ የሁላችንም። ታዲያ በብፁዓን አባቶች የሚመራው ልዑክ ከኢፌዴሪ ሰላም ሚኒስቴር ከኦሮሚያ ክልላዊ መንግስትና ከፍተኛ የስራ ኃላፊዎች ጋር ተወያየ የሚል የኢትዮጵያ ኦርቶዶክስ ተዋሕዶ ቴሌቪዥን ጣቢያ ህዝብ ግንኙነት መምሪያው በፌስቡክ ገጹ መረጃ አጋርቶናል።
በብፁዕ ጠቅላይ ስራ አስኪያጁና የብፁዕ ወቅዱስ የቅዱስ ሲኖዶስ ዋና ጸሐፊ የሚመራው የቤተክርስቲያናችን የልዑካን ቡድን ከኢፌዴሪ መንግስት ጋር ወይ ከኢፌዴሪ ሰላም ሚኒስተር ጋር ከኦሮሚያ ክልላዊ መንግስት ከፍተኛ ስራ ኃላፊዎች ጋር ተወያየ ይላል። ብፁዕ አቡነ ሳይሮስ የመንበረ ፓትርያርክ ጠቅላይ ቤተ ክህነት ስራ አስኪያጅ ናቸው። ብፁዕ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊ ናቸው። እንዲሁም ብፁዕ አቡነ ማርቆስ፣ ብፁዕ አቡነ ጎርጎርዮስም አብረው ሆነው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በምስራቅ አርሲ ሀገረ ስብከት አንዳንድ ወረዳዎች በታጣቂዎች በተፈጸመ ጥቃት በኦርቶዶክሳውያን ወገኖቻችን ላይ ደረሰውን ህልፈተ ህይወትና የቤተክርስቲያን መቃጠል በማስመልከት የተሰማቸውን ሐዘን ብፁዕ ቅዱስ ፓትርያርኩ የገለጹ ሲሆን አሁን ደግሞ ጠቅላይ ስራ አስኪያጁና የቅዱስ ሲኖዶስ ጸሐፊው በአንድነት በመሆን ከሰላም ሚኒስተርና ከኦሮሚያ ክልላዊ መንግስት ከፍተኛ የስራ ኃላፊዎች ጋር ተወያይተዋል። ፍሬ ያፈራ እንዲሆን እንመኛለን። እውነት ለመናገር ፍሬ ያፈራ እንዲሆን የተሻለ ሆኖ ብንመለከተው ደስ ያሰኘኛል። መሬት ወረዳ ሆኖ ብንመለከተው ደግሞ ይበልጡኑ ሐሴት እንመላለን። ምኞታችን እሱ ይሁን። ሰላም ይምጣ። ሰላም ብቻ ሳይሆን ሁሉም በያለበት ራሱን ይጠብቅ፣ ይከላከል። ብፁዓን አባቶች ቅዱስ ሲኖዶስ ላይም ጥልቅ የተባለ መልእክት ያጋራም፣ ጫን ያለ አስተሳሰብም ያቅርብ። በዚህ መረጃ አጋሩ። የመጨረሻን ቪዲዮ ተከታትለን ምንመለስ ይሆናል። አማኒዮ አላሁ አክበር አላሁ አክበር። ኢንሻአላህ አሁን መስቀል ይቆረጣል። ምን ይቆረጣል ነው ያለው? መስቀል ይቆረጣል። ምክንያቱም ባሎቻቸውን ገደሉ፣ ደካማ ሴቶች ቀሩ፣ ህፃናትን አስቀሩ። እንግዲህ እነሱን ካሰለሙ በኋላ መስቀላቸውን እየቆረጡ ነው። ከየት ይጀምራሉ የሚለውን በደንብ ይዩት። السلام عليكم ورحمة الله وبركاته. أمكم الدجاج أمس مسكلة تجمع مسكلة ساتة عدة يمكن شنو براتي يمكن يا رب يا الله. أنا بفهمت سمورك أنا بتدور إن شاء الله. براتي هو إذا أنا بشكرك. itu مسكلة بيجاتا بس كذا مسكلة بدينا. itu مسكلة بدينا. የጀመረበትን ከዛ ከህፃኑ ልጅ ነው የሚገርማችሁ። ይሄ ህፃን ልጅ ሲቆረጥበት ያለቅሳል። ህፃን ልጅ ነው ግን ያለቅሳል። መልካም እንዲያው ለማሳየት ያክል ነው። እናንተን ጊዜ መውሰድ አልፈልግም። ንስሐ ምዕራፍ ነው የሚለው በነገራችን ላይ የንስሐ ክርስቲያኖችን በመግደል ነው እንግዲህ የንስሐ ምዕራፍ እና እኔ የገረመኝ ንስሐቸው አሁን ከጠቀሱት ይሄ ነው። የገረመኝ ምንድነው? የተከበሩ ወሮች ባለቁ ጊዜ አጋሪዎችን ባገኛችሁባቸው ስፍራ ግደሏቸው፣ ያዟቸውም፣ ክበቧቸውም፣ ለነርሱ መጠባበቅ በየመንገዱ ተቀመጡ፣ ቢጸጸቱ ሶላትንም በደንብ ቢሰግዱ ግዴታ ምጽዋትንም ቢሰጡ መንገዳቸውን ልቀቁላቸው ነው የሚለው። እንግዲህ ከሰለሙ እና ደግሞ መስለማቸው ብቻ አይደለም፣ ማመናቸው ብቻ አይደለም፣ ከክርስትና ወደ እስልምና ማመናቸው ብቻ አይደለም፣ ሀብት ንብረታቸውንም ግዴታቸውንም ወይንም ገንዘባቸውንም ከሰጡ መልእክቱ ከሰጡ ነው የሚለው። በነገራችን ላይ ይሄ ድርጊት ኢትዮጵያ ውስጥ ተፈጽሟል። እንዲሁ ዝም ብሎ በወሬ ብቻ ሳይሆን እንድታዩት ስለፈለግኩ ነው። የትም ቦታ ይፈጸም የት ብቻ ግን ኢትዮጵያ ውስጥ ተፈጽሟል። ይሄንን ላሳያችሁ። አንዴ አይተነው እንሄድ። ተመልከቱ ይሄንን። ሌላው አንድ አስተያየት ሰጪ ቅድም ሲናገር ነበር። አባቶች ውጡ ካሉን እንወጣለን፣ ወጥተን እንታገላለን የሚል ሰበባዊ ምክንያት ኮመንት ስራ ይቻለው። እንግዲህ አሁን እዚህ ላይ ወጥተው እየተናገሩ ያሉት አባቶቻችን ናቸው። ከዛ በላይ ደግሞ እንፈልጋለን ሌላ አባት ይናገረን ከሆነ ሐሳባችሁ ይሄን አዳምጡት። አትግደሉን ብላችሁ በገዳዮች ላይ አንድ ሁኑ እያልኩ ነው። ስለዚህ ይሄ ዘመን በገዳዮች ላይ አንድ የመሆን ዘመን ይሁን። ያትግደሉን አድማ ይሁን፣ ያትጨርሱን አድማ። በቃ እናንገፈግፈን። እንኳን መገደል ምግብም እኮ ሲበዛ እጅ ይላል አይደል? አይበላም አይደል? ከበዛ ሁሉም ነገር እኮ ከበዛ በቃ ያቅለሸልሻል። እንዴት ነው ገዳይነት የማያቅለሸልሽን? እንዴት ነው ህዝቡ ምን ይላል? ማን ያደራጀን? እኔ ወርጄ አንተ ይሄን በል አንተ ይሄን በል ብዬ ላደራጅህ
ነገርኩ ተደራጅና እኔ ይሄንን ስርዓት ይሄንን አስተሳሰብ ለውጥ እያልኩ እየነገርኩ። መልካም ሊቀ ትጉሃን ቃለ ሕይወት ያሰማልን። መላከ ገነት በእውነት እግዚአብሔር ይጠብቅልን፣ ቃለ ሕይወት ያሰማልን። ምናልባት እዚሁ ላይ አንድ ነገር ማለት ፈልጌ ነው የገባሁት በመሀል ይቅርታ አድርጉልኝ። እንግዲህ ከዚህ እንደራጅ ከሚለው ሀሳብ ጋር የተለያዩ ደግሞ አደንዛዥ ሀሳቦች ይነሳሉ። ክቡራን አባቶች እዚህ ሶሻል ሚዲያው ላይ እንደምታውቁት አንዳንድ መምህራንም ቪዲዮ ሁሉ እስከ መስራት ደርሰዋል እና እኛ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተቋም የላትም፣ አዲስ ተቋም እንፍጠር የሚል ሀሳብ ፈጽሞ የለንም። እንደዚ አይነት ሀሳብ ያለው ሰው የለም አለ ብዬ አላስብም። እንደራጅ ሲባል ተቋሙ ስራውን እንዲሰራ ተቋም ውስጥ ያሉ ሰዎች እንዲነቁ መስራት ያለብንን ስራ ለመስራት ነውና። የተወደዳችሁ ቤተሰቦቻችን የዛሬ መረጃዎቻችን ይህን ይመስላሉ። በሌሎች መረጃዎች እንመለሳለን። ላይክ በማድረግ ሼር በማድረግ እንድታዳርሱ ከወዲሁ እንጋብዛለን።